የግብጽ ቀይ መስመር ቀልድ። አባይ ላይ ያለኔ ፍቃድ ምንም እንዳይሰራ ካይሮን ያስበረገጉ አራቱ የአባይ ፕሮጀክቶች። ለእልፍ ዘመናት አባይ ኢትዮጵያን ስላልጠቀመ ታሪኩ በአረብኛ ብቻ ሲዘከር ነበር የኖረው። በዚህም ራሷን የናይል ስጦታ ብላ የምትጠራው ግብጽ በቅኝ ግዛት ዘመን ውሎች ተደግፋ አባይን እንደ ግል ንብረቷ በመቁጠር የወንዙን ትርክት በብቸኝነት ተቆጣጥራው ነበር። ነገር ግን በ2017 መጨረሻ ጳጉሜ ወር ታላቁ የህዳሴ ግድብ መመረቁን ተከትሎ የወንዙ ቋንቋ በቀጥታ ወደ አማርኛ ተቀየረ። በጉባ ተራሮች ግርጌ የነበረው የጂኦፖለቲካዊ ተንበርካኪነት ዘመን አበቃ። ሆኖም ግን ታላቁ የኢትዮጵያ ህዳሴ ግድብ የመክፈቻው ምዕራፍ እንጂ ማብቂያው አልነበረም። አሁንም ኢትዮጵያ ካይሮን ወደ ዲፕሎማሲያዊ ቀውስ እየከተተ አዳዲስ ፕሮጀክቶችን ለማስጀመር ዝግጅቷን አጠናቃለች። የካይሮ ትኩሳትም አይሏል። ኢትዮጵያ አባይ ላይ የሚገነቡ ግድቦችን አስጠንታ ጨርሳለች። ከወደ ሌላ አቅጣጫም ሌላ ብስራት ተሰምቷል። ለመሆኑ ግብፅን ያስደነገጡት ወሳኞቹ ፕሮጀክቶች የትኞቹ ናቸው? ምን የተለየ ብቃትስ አላቸው? ካይሮ ምን እኩይ ሙከራ እያደረገች ነው? ሰሞነኛ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የግብጽ የፈራረሰው የቀይ መስመር ቀልድ። ከቀናት በፊት የግብጽ ውጭ ጉዳይ ሚኒስተር ባድር አብደላቲ አንድ አስፈሪ የሚመስል ግን ለኢትዮጵያ እንደ ቀልድ የተቆጠረ ማስጠንቀቂያ አስተላለፉ። እሱም ያለ ግብጽ ፍቃድ በናይል ላይ አንድም ግድብ እንዲገነባ አንፈቅድም፣ ምላሻችንም የከፋ ይሆናል የሚል። ይህ ንግግር ለአዲስ አበባ ሰዎችና ለኢትዮጵያውያን ካለፈ ዘመን እንደመጣ ያረጀ ዘፈን የሚቆጠር እየየ ነው። ለዓመታት ግብጽ በአሸዋ ላይ ቀይ መስመሮችን ስትስል የህዳሴው ግድብ ግን 145 ሜትር ወደ ላይ ተምዘግዝጎ 74 ቢሊዮን ኪዩቢክ ሜትር ውሃ መያዝ ችሏል። አሁን በምስራቅ አፍሪካ የግብጽ ፈቃድ ምንዛሬነቱ አብቅቷል። ኢትዮጵያ አሁን ወንበሩ ላይ ቦታ ስጡኝ ብላ ከመለመን አልፋ የራሷን አዲስ ጠረጴዛ ወደ መስራት ተሸጋግራለች። ለካይሮ ሙቀት መጨመር መንስኤው ያለው ደግሞ እዚህ ጋር ነው። ዓለም የህዳሴው ግድብ የመጨረሻ ውሃ ሙሌት ላይ ትኩረቱን አድርጎ ሳለ የኢትዮጵያ ኢንጂነሮች ግን በጸጥታ ለ3 ግዙፍ የአባይ ፕሮጀክቶች ዲዛይኖችን እያወጡ ነበር። እነዚህ ግድቦች ግድብ ብቻ አይደሉም፣ የቀጠናውን የኃይል ሚዛን የሚቀይሩ ወሳኝ ፕሮጀክቶች ናቸው። ሶስቱ ተአምረኞች በአባይ ላይ። በኢትዮጵያ ቀጣይ ትልቁ የሃይድሮ ኤሌክትሪክ ግድብ የትኛው ነው? መቼስ ይጀመራል የሚለው ጥያቄ ትንሽ አዳጋች የሚያደርገው የግድብ ግንባታ እንደ ግዝፈቱ መጠንና እንደ ፕሮጀክቶቹ ሰፊ የዕቅድ በቂ የአዋጭነት ጥናት፣ የገንዘብ ድጋፍና አንዳንዴም የጨረታ ሂደቶችን የሚጠይቁ በመሆናቸው ትክክለኛውን ጊዜ መናገር ከባድ ነው። በተለይም ደግሞ የመንግስት ቅድሚያ የሚሰጣቸው ጉዳዮችና የገንዘብ አቅርቦትም ሊለዋወጡ ይችላሉ። ሆኖም ባለው መረጃና ኢትዮጵያ ባወጣቻቸው ግቦች መሰረት ከሶስቱ ግድቦች አስቀድሞ የሚገለጠው ፕሮጀክት እዛው የአባይ ወንዝ ላይ የሚገነባው መንዳያ ነው። መንዳያ የሃይድሮ ኤሌክትሪክ ፕሮጀክት ከህዳሴ ግድብ ወራጅ ላይ በአባይ ወንዝ ላይ ሊገነቡ ከታሰቡት ግድቦች አንዱ ሲሆን ይህ እቅድ ተፋሰሱ ላይ እንዲሰራ የረጅም ጊዜ ስትራቴጂካዊ እቅድ የተቀመጠለት ነው። ፕሮጀክቱ ሲሰራ ወደ 2000 ሜጋዋት የሚደርስ ኃይል የማመንጨት አቅም የሚኖረው ሲሆን ይህም ለኢትዮጵያ የኤሌክትሪክ ኃይል አቅርቦት ትልቅ አስተዋጽኦ
አስተዋጽኦ ያደርጋል። ግንባታው በፈረንጆቹ 2027 ዓ.ም ተጀምሮ በ2035 ሙሉ በሙሉ ስራ እንደሚጀምር እቅድ ተይዞለታል። በእርግጥ አሁን እየተሰሩና እየተጠናቀቁ ካሉ የግድብ ግንባታዎች ቀጥሎ ትክክለኛ የጊዜ ሰሌዳ የተቀመጠለት ፕሮጀክት መንደያ ነው። ኢትዮጵያ ትልቅ የውሃ ኃይል አቅም ያላት ሀገር በመሆኗ ወደፊትም ሌሎች ግድቦችን የመገንባት እቅድ አላት። ከነዚህም መካከል ግን ፐብሊክ ፕራይቬት ፓርትነርሺፕስ ሊገነባ የታቀደው መንደያ ግድብ ነው። ሁለተኛ ደግሞ ካራዶቢ ነው። ከህዳሴው ግድብ በስተላይ የሚገኘው ካራዶቢ ግዙፍ የሃይድሮ ኤሌክትሪክ ማመንጫ እንዲሆን ታስቦ የተነደፈ ነው። ወደ 1600 ሜጋዋት የማመንጨት አቅም ያለው ይህ ግድብ ውሃው ወደ ህዳሴ ግድብ ከመድረሱ በፊት ፍሰቱን የመቆጣጠር ሚና ይኖረዋል። ደለልን በማስቀረትና ውሃውን ቀድሞ በማስተዳደር ካራዶቢ ከእሱ በታች ላሉት ግድቦች ሁሉ ዕድሜ ማራዘሚያ ይሆናል። ሶስተኛው ማቢል ግድብ ሲሆን በካራዶቢና በህዳሴው ግድብ መካከል የሚገኘው የማቢል ፕሮጀክት ሌላኛው በቢሊዮን ዶላር የሚገመት ፕሮጀክት ነው። ይህ ስለ ኤሌክትሪክ ብቻ አይደለም፣ ስለ ቁጥጥር እንጂ። ማቢል እንደ ሚዛን ጠባቂ ሆኖ በማገልገል ኢትዮጵያ ወቅቱን ያልጠበቀ የኃይል ሽያጭ ለጎረቤት ሀገራት ማቅረብ እንድትችል ብቃቷን ያረጋግጣል። ከአባይ ባሻገር ያለው አራተኛውና ግዙፉ የባሮ ወንዝ ፕሮጀክት ነው። የኢትዮጵያ አይኖች ግን ያረፉት በአባይ ላይ ብቻ አይደለም። ወደ ነጭ አባይ ሱዳን የሚፈሰውና ትልቁ ገባር የሆነው የባሮ ወንዝ ቀጣዩ የፕሮጀክት ግንባር ነው። ኢትዮጵያ ከሶስቱ በተጨማሪ በባሮ ላይ ለሚገነባው ግዙፍ የሃይድሮ ኤሌክትሪክና የመስኖ ፕሮጀክት ዝግጅቷን አጠናቃለች። ይህ ደግሞ ለካይሮ አስፈሪ ቅዠት ነው። ምንም እንኳን አባይ የውሃውን አብዛኛውን ድርሻ ቢይዝም ባሮ ለጠቅላላው የናይል መጠን ወሳኝ አስተዋጽኦ አለው። ኢትዮጵያ ውሃውን ለሰፊ የመስኖ ልማት በማዋል የላይኛው ተፋሰስ ሀገራት ውሃውን ለኃይል ማመንጫ ብቻ ወይም ውሃው ተመልሶ ወደ ታች በሚፈስበት መንገድ መጠቀም አለባቸው የሚለውን የድሮ ሕግ መሞቱን እያረጋገጠች ነው። ኢትዮጵያ ውሃውን ለኤሌክትሪክ ብቻ ሳይሆን ሕዝቧን ለመመገብ ልትጠቀምበት ወስናለች። ከዚህ ባሻገር ግብፅን ያስደነገጠው የኢትዮጵያ አረንጓዴው ፕሮጀክት ነው። ይህ ፕሮጀክት ለኃይል የሚሆን ግድብ ስለመገንባት ሳይሆን የህይወት መስመር ስለማስመር ነው። ፕሮጀክቱ ደግሞ ኢትዮጵያ ለጅቡቲ እንደምታደርገው ለሶማሌላንድ ሪፐብሊክ ንጹህ የመጠጥ ውሃ ማቅረብ ነው። የቀጠናው ውሃ አቅራቢ በመሆን ኢትዮጵያ በምስራቅ አፍሪካ ያላትን የበላይነትም እያረጋገጠች ነው። ኤሌክትሪክ ከፈለክ አዲስ አበባን ታናግራለህ። ለከተሞች ውሃ ከፈለክም አዲስ አበባን ታናግራለህ። በአረብ ሊግ በኩል አይሎ የነበረው የግብፅ ተጽዕኖ በኢትዮጵያ መሰረተ ልማት እየታጠበ ነው ስንል ዝም ብለን ከመሬት ተነስተን አይደለም። ለመሆኑ ግብፅ ለምን ተርበተበተች? የግብፅ ፍርሃት ስለ ውሃ ጥማት ብቻ አይደለም፣ ስለ ሉዓላዊነት እንጂ። ለ5000 ዓመታት ያህል ግብፅ ከምንጩ መቆጣጠር የቻለችው ብቸኛው ነገር ናይል ነበር። አሁን ያ የነበራት የአባይ ቁጥጥር በጉባ ተራሮች ስር በተደረገ የብረትና የኮንክሪት ተጋድሎ አብቅቷል። በዚህም ባለሙያዎች እንደሚገምቱት የናይል ውሃ መጠን በቋሚነት በ2 በመቶ እንኳን ቢቀንስ ግብፅ 200,000 ሄክታር መሬት እንድታጣና 1 ሚሊዮን ሕዝብ ከስራ ውጪ እንዲሆን ሊያደርግ ይችላል። የግብፅ መስኖ ሚኒስትር በቅርቡ የኢትዮጵያን ግድቦች ጥቁር ሳጥን ሲሉ ጠርተዋቸዋል። ይህም ያለ አስገዳጅ ስምምነት የግብፅን ኢኮኖሚ ሪሞት ኮንትሮል የያዘችው ኢትዮጵያ ነች። በድርቅ ዓመት ማን ማረስ እንዳለበትና እንደሌለበት የምትወስነው አዲስ አበባ ትሆናለች ማለት ነው። የቬቶ ሞትን በማፋጠን በኩልም የመንዳያ ማቢልና ካራዶቢ ፕሮጀክቶች መቀጠል ኢትዮጵያ የ1929ና 1959 ውሎችን ውጤታማ በሆነ መንገድ ቀብራቸዋለች ማለት ያስችላል። እነዚህ አዳዲስ ፕሮጀክቶች የቅኝ ግዛት ቬቶ የትናንት መንፈስ ብቻ መሆኑን አረጋግጠዋል። የኢትዮጵያን ነዳጅ ለማስተጓጎል የተደረገው የግብፅ አደገኛ ሙከራ መክሸፍ። ሌላው ቀርቶ የኢትዮጵያ ከፍታ ለካይሮ ሰዎች ራስ ምታት መሆኑን ለማሳየት
እንደ ምሳሌ ማንሳት ካለብን የኢትዮጵያን ነዳጅ ማንሳት እንችላለን። በቅርቡ የጎዴ ዘይት ማጣሪያ ፕሮጀክት ከቻይና ጋር በተደረገው ስምምነት ግንባታው ሲጀመር ግብፃውያንን አበሳጭቷቸው ነበር። ያበሳጨበት ዋናው ምክንያት ደግሞ ከአባይ ወንዝ ውሃ ውዝግብ ውጭ የኢትዮጵያን የፖለቲካና የኢኮኖሚ ኃይል የሚያጠናክር በመሆኑ ነው። ግብጾች ጉዳዩን የመነጋገሪያ አጀንዳ ያደረጉት ኢትዮጵያ ከቻይና ጋር የፈረመችው የጋዝ ስምምነት ወደ 2.5 ቢሊዮን ዶላር የሚገመት ግዙፍ የካፒታል ኢንቨስትመንት ይጠይቃል። በዋናነት የሚያተኩረው በኢትዮጵያ ሶማሌ ክልል ውስጥ የሚገኘውን የኦጋዴን ተፋሰስ የተፈጥሮ ጋዝ ክምችት በማልማትና ወደ ውጭ በመላክ ላይ ነው። ይህ ግዙፍ ፕሮጀክት ሀገሪቱ ከምትጠብቃቸው የውጭ ምንዛሬ ምንጮች አንዱ ሲሆን ዋና አጋር ድርጅትም የቻይና መንግስታዊ ኩባንያ ቅርንጫፍ የሆነው ፖሊጂሲኤል ፔትሮሊየም ግሩፕ ሆልዲንግስ ሊሚትድ ነው። ስምምነቱ የተፈረመው የኢትዮጵያን ካሉብና ሂላላ የተፈጥሮ ጋዝ መስኮችን ማልማት ላይ ሲሆን ስምምነቱ የተፈጥሮ ጋዝ ክምችት እጅግ ከፍተኛ በሆነባቸው በካሉብና ሂላላ አካባቢዎች የሚገኙትን ጋዞች ማውጣት፣ ማዘጋጀትና ማጓጓዝን ይሸፍናል። በካሉብና ሂላላ የተረጋገጠው የተፈጥሮ ጋዝ ክምችት መጠን ከ4 ትሪሊየን ኪዩቢክ ጫማ በላይ እንደሆነም ይገመታል። መጀመሪያ ላይ ኤልኤንጂ ፋብሪካው በጅቡቲ ወደብ ላይ እንዲገነባ ታቅዶ ነበር። ፖሊጂሲኤል የሙከራ ምርትንና የጋዝ ፍሰትን በተሳካ ሁኔታ አከናውኗል። ነገር ግን ትልቁ የኤክስፖርት ስራ ገና አልተጀመረም። ይህ የጋዝ ልማት ፕሮጀክት ለኢትዮጵያ ኢኮኖሚ እጅግ ከፍተኛ ጠቀሜታ አለው። ኤልኤንጂ ወደ ውጭ መላክ ለኢትዮጵያ ትልቅና ዘላቂ የሆነ የውጭ ምንዛሬ ምንጭ ይሆናል። ይህ ደግሞ በከፍተኛ የውጭ ምንዛሬ እጥረት ለምትታመሰው ሀገር ወሳኝ ነው። ፕሮጀክቱ ሙሉ በሙሉ ወደ ስራ ሲገባ በዓመት ቢሊዮን ዶላር የሚገመት ገቢ እንደሚያስገኝ ይገመታል። ከጋዝ ክምችቱ የተወሰነ ክፍል ለኢትዮጵያ የኃይል ማመንጫ ጣቢያዎች አገልግሎት ሊውል ይችላል። ይህ የኤሌክትሪክ አቅርቦትን ለማረጋጋትና ለማስፋፋትም ይረዳል። የማዳበሪያ ጋዝ እንደ ጥሬ ዕቃ በመጠቀም ማዳበሪያ ፈርትላይዘር ማምረት ይቻላል። ይህም የግብርና ምርትን የሚያግዝና የማዳበሪያ ማስመጣት ወጪን የሚቀንስ በመሆኑ ትልቅ የኢኮኖሚ ጥቅም አለው። እንዲሁም ለሀገር ውስጥ የኢንዱስትሪ ፓርኮችና ፋብሪካዎች ኃይል ማቅረብ የኢንዱስትሪውን ዘርፍ ያፋጥናል። የቧንቧ መስመሮችና ሌሎች ተያያዥ መሰረተ ልማቶች በአብዛኛው የሚገነቡት በሶማሌ ክልል ውስጥ በመሆኑ የክልሉን የኢኮኖሚ እንቅስቃሴና የልማት ተደራሽነት ያሻሽላል። በዚህ በጋዝ ማውጣት፣ በቧንቧ ዝርጋታ፣ በኤልኤንጂ ፋብሪካው ግንባታና ስራ ላይ በብዙ ሺዎች የሚቆጠሩ የስራ ዕድሎች ይፈጠራሉ። በአጠቃላይ ይህ ከቻይና ጋር የተፈረመው ስምምነት የኢትዮጵያን የተፈጥሮ ሀብት ወደ ገቢ ምንጭነት የሚቀይርና ለውጭ ምንዛሬ ችግር ዘላቂ መፍትሄ የመስጠት አቅም ያለው ብሔራዊ የልማት ምሰሶ ተብሎ ይታሰባል። ግብጾች ጉዳዩን የመነጋገሪያ አጀንዳ ያደረጉት የስትራቴጂያዊ ፕሮጀክት ለኢትዮጵያ የሚከተሉትን ጂኦፖለቲካዊ ጥቅሞች ስለሚሰጣት ነው። ግብጽ በአካባቢው የፖለቲካዊና ወታደራዊ ድጋፍ ለማግኘት በዋናነት የምትተማመነው በአሜሪካና በአውሮፓ ላይ ነው። ቻይና ግን በኢትዮጵያ እንዲህ ባሉ ስትራቴጂያዊ ዘርፎች ላይ ከፍተኛ ካፒታልና ቴክኖሎጂ ይዛ መግባቷ የግብፅን ምዕራባዊ ተጽዕኖ ለመመከትና በአፍሪካ ቀንድ የኢትዮጵያን አቋም ለመደገፍ እንደተነሳች ያሳያል። ግብጽ ኢትዮጵያን ከፍተኛ የውጭ ኢንቨስትመንት የማታገኝ ሀገር አድርጋ ለማቅረብ የምትሞክርበትን ዲፕሎማሲያዊ መንገድ የቻይና ተሳትፎ ይዘጋባታል። እንዲሁም ልክ እንደ ታላቁ የህዳሴ ግድብ የጎዴ ዘይት ማጣሪያ ፕሮጀክት የኢትዮጵያን ብሔራዊ ስትራቴጂያዊ አቅም የሚያረጋግጥ ነው። በአጭሩ እንዲህ ያሉ ትላልቅ ፕሮጀክቶችን መጀመር ኢትዮጵያ የውስጥ ችግሮቿን ለመፍታትና የረጅም ጊዜ ልማት እቅዶችን ለመተግበር አቅም እንዳላት ያረጋግጣል። ይህ ደግሞ ግብጽ በኢትዮጵያ ውስጥ አለመረጋጋትን በመጠቀም ጫና ለመፍጠር የምታደርገውን ጥረት ያዳክመዋል። በአጠቃላይ የግብጽ ምላሽ የመጣው በጎዴ ዘይት ማጣሪያ ውስጥ ባለው ድፍድፍ ዘይት ሳይሆን ፕሮጀክቱ ኢትዮጵያን ከውጭ ኢኮኖሚያዊ ግፊት ነፃ በማውጣት የበለጠ ኃይልና ራስ ገዝ ሀገር የሚያደርጋት መሆኑ ስለታወቃት ነው። ያም ሆነ ይህ ግን አሁን ስለ ግብጽ የሚሰረዝ ፕሮጀክት ካይሮን ይከፋታል ተብሎ የሚታጠፍ ግንባታ የለም። የነዳጁ ግንባታ ቀጥሏል። የጊቤ 5 እና 6 ፕሮጀክቶች ወደ ፋይናንስ ደረጃ እየተሸጋገሩ ነው። የአባይ ተከታታይ ግድቦችም ከህልምነት ወደ አይቀሬነት ተቀይረዋል። የግብጽ ማስጠንቀቂያዎች በተባበሩት መንግስታት አዳራሾች ውስጥ ማስተጋባታቸውን ቀጥለዋል። ነገር ግን በኢትዮጵያ ደጋማ ቦታዎች ላይ የሚሰማው የተርባይኖች ድምፅ ከዚያ በእጅጉ ይጎላል።
አሁን የጂኦፖለቲካዊ መንበርከክ አብቅቷል። ኢትዮጵያ ቀና ብላለች፣ አካፋዋንም ይዛ መጥታለች። አዎ ለግብጽ ወንዙ የህይወት ምንጭ ነው። የሚገባቸውን ውሃ እናስቀርም። ለኢትዮጵያውያን ግን የኩራትና የኃይል ምንጭ ነውና ናይል እንደ ድሮው ሽንፈት ይዞ አይፈስም። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት